ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የካሳቫ ስራ ስር ዱቄት ከጤፍ ጋር ተቀላቅሎ በእንጀራ መልክ እንዲሸጥ መፈቀዱን ተከትሎ ከጤና ጋር የተያያዙ ጥያቄዎችን አስነሳ። 75 በመቶ የሚደርሱ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት የሌለው ነው ሲል የከተማዋ ገቢዎች ቢሮ አስታወቀ። በሱዳን ጦርነቱ ባስከተለው አስከፊ ረሃብ አንዳንድ ቤተሰቦች በሕይወት ለመቆየት ሳር እየበሉ መሆናቸውን የፈረንሳይ ዜና አገልግሎት ዘገበ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። የካሳቫ ስራ ስር ዱቄት ከጤፍ ጋር ተቀላቅሎ በእንጀራ መልክ እንዲሸጥ መፈቀዱን ተከትሎ ከጤና ጋር የተያያዙ ጥያቄዎች አስነሳ። ይህን ተከትሎ የኢትዮጵያ ደረጃዎች ኢንስቲትዩት የካሳቫ ስራ ስር ዱቄት የሚዘጋጅበት ሁኔታ መርዛማ ኬሚካሎችን ከውስጡ እንዲጠፉ በሚያስችልበት ደረጃ መሆኑን ስታንዳርድ እንዳወጣለት አስታውቋል። ጽዮን ላይኩን ዝርዝር አላት። ከሰሞኑ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን የካሳቫ ስራ ስር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ ስታንዳርድ እንደወጣለት ማሳወቁን ተከትሎ በህብረተሰቡ ዘንድ የተለያዩ ጥያቄዎች መፍጠሩ ተሰምቷል። የኢትዮጵያ የደረጃዎች ኤጀንሲ ከዓመታት በፊት የስኳር በሽታን፣ የልብ በሽታን እንዲሁም የህዋስ እርጅናን ይከላከላል በሚል ደረጃ ያወጣለት የካሳቫ ዱቄት ከሰሞኑ ከእንጀራ ጋር ተቀላቅሎ እንዲቀርብ ፍቃድ መስጠቱ ተሰምቷል። ይሁንና የካሳቫ ተክል በውስጡ በሚይዘው ሳይናይድ የተሰኘ መርዛማ ኬሚካል አማካኝነት በሰው ላይ የጡንቻ ማድከምና የአዮዲን እጥረትን ማስከተልን ጨምሮ የተለያየ የጤና እክል ሊያመጣ እንደሚችል ይነገራል። ይህንን ተከትሎ ለስራ ስር ዱቄቱ ስታንዳርድ የሰጠውን የኢትዮጵያ ደረጃዎች ኤጀንሲ ያነጋግረናል። ከአርትስ ቴሌቪዥን ጋር የስልክ ቆይታ ያደረጉት የኢትዮጵያ ደረጃዎች ኢንስቲትዩት ግብርናና ምግብ ዝግጅት ኃላፊ የሆኑት አቶ ገመዳ አለሙ ስታንዳርዱ ከወጣለት ረጅም ጊዜያት ማስቆጠሩን ተናግረው ከእንጀራ ጋር ተቀላቅሎ እንዲሸጥ የተፈቀደበት ምክንያት አስረድተዋል። ካሳቫ በእኛ ሀገር ብቻ ሳይሆን በተለያዩ አፍሪካ ሀገራት ላይ ለምግብነት የሚውል ምርት ነው። ብዙ እነዚህ አፍሪካ ሀገራት ላይ የምግብ ዋስትናንም ለማረጋገጥ እንደ አንድ ቱል ወይ ደግሞ እንደ አንድ የምግብ ፕሮዳክት የሚቆጠር የምግብ ዘርፍ ነው ማለት ነው። ካሳቫ ኢድብል ካሳቫ ይባላል የሚበላው ማለት ነው። የሱን ስታንዳርድ የሰራ ነው። የሱ ስታንዳርድ ሲሰራ በዋናነት የካሳቫ ፍሎር ወይ ደግሞ ዱቄቱ ላይ ከጥራትና ደህንነት አንጻር ከሴፍቲና ከኳሊቲ አንጻር የሰው ልጅ ላይ ጉዳት በማያደርስ መልኩ ሚኒመም ሪኳይርመንት ተቀምጦ ነው የተሰራው። ለእንጀራውን እንጀራውን ከጤፍ ዱቄት ወይ ደግሞ ከጤፍ ፍሎር አይደል የሚሰራው። ያኛው ለእንጀራ የወጣው የጤፍ ፍሎርም እንደዚሁ ሚኒመም ሪኳይርመንት በጥራትና ደህንነት ላይ ያመጡ የሚችሉትን ሚኒመም ሪኳየርመንት ተቀምጦለታል። መጨረሻ እንትኑ ማለት ነው። ያኛውም ለፍሎሩም ለካሳቫም እንደዚሁ ተቀምጦለታል። አንድ ላይ እንትን አድርጎ ቢሸጡ ምንም ሴፍቲ እና ኳሊቲውን ኮምፕሮማይዝ እስካላደረገ ድረስ ምንም ችግር የለውም። ይልቁንም የካሳቫ ዱቄት በተቀመጠለት መንገድ ከተዘጋጀ ብዙ የጤና በረከቶች አሉት ያሉት ባለሙያው የካሳቫ ስራ ስር ዱቄት የሚዘጋጅበት ሁኔታ መርዛማ ኬሚካሎች ከውስጡ እንዲጠፉ በሚያስችልበት ደረጃ በመሆኑ ስታንዳርዱ እንደወጣለት አስረድተዋል። ሪኳየርመንት ስናስቀምጥ እንዴት ነው የምናስቀምጠው? አንዳንድ ጎጂ የሰው ልጅ ላይ ጤና ላይ ችግር የሚያመጡትን ማክሲመም ነው የምናስቀምጠው። ችግር ሊያመጡ የሚችሉትን ነገሮች ላይ ማክሲመም እናስቀምጣለን። ከኒውትረንት አንግል ደግሞ ምንም ችግር ያሌለባቸውን ሚኒመም እናስቀምጣለን። ለምሳሌ አሁን ኒውትረንት ቫልዩ አሁን ስታርች፣ ካርቦሃይድሬት እና ፋይበር ምናምን ሚኒመም እናስቀምጣለን። ወደ ላይ ቢሄድም ችግር የለውም ማለት ነው። ማክሲመም ግን አሁን ከካሳቫ ጋር ተያይዞ ሃይድሮጂን ሳናይድ ካሳቫ እንግዲህ ዋናው እንትኑ ከሳናይድ ጋር ተያይዞ የፖይዝኒንግ እንትን አለው ተብሎ ስለሚታሰብ ሃይድሮጂን ሳናይድ አሁን ስታንዳርዱ ላይ ማክሲመም ተቀምጧል። ማክሲመም ሊሚቱ 10 ተብሎ ተቀምጧል ማለት ነው ሚሊግራም ፐር ኬጂ። ከዛ በላይ ከሄደ ፖይዝን ያደርጋል ማለት ነው። የሰው ልጅ እንትን ላይ ጉዳት ያመጣል ማለት ነው። ከዛ ከተቀመጠው ማክሲመም በላይ ከሄደ
ከዛ በታች ግን ችግር የለውም ነው። የካዛቫ ዱቄት ብቻውን ችግር የሚፈጥር አይደለም ያሉት ባለሙያው ይልቁንም ባዕድ ነገሮች ተጨማምረው እንዳይዘጋጅ ክትትል ሊደረግበት እንደሚገባም ገልጸዋል። 75 በመቶ የሚደርሱ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት የሌለው ነው ሲል የከተማዋ ገቢዎች ቢሮ አስታወቀ። ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያው ብቃት በሌላቸው ሰዎች የሚዘጋጅ መሆኑ ተገልጿል። አዲስ ኪዳን ሽፈራው ተጨማሪ አላት። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያው ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮው ኃላፊ ቢዲያን ምክሩ እንደገለጹት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። ሌላው ትልቁ ችግር የሚመጣው የሂሳብ መዝገብ በጣም ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ችግር ውስጥ እየገባ ነው ነጋዴው። እኛ ጥቅምት ላይ ባደረግነው የፕሪ ኦዲት ስራ በፕሪ ኦዲት ባደረግነው የሂሳብ መዝገብ ይዘው መጥተው የሂሳብ መዝገባቸው ተቀባይነት ያገኘው ነጋዴዎች 25% አይሆኑ። ከአርትስ ቴሌቪዥን ጋር በጉዳዩ ላይ የስልክ ቆይታ ያደረጉት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የህዝብ ግንኙነት ኃላፊ አቶ ሰውነት አየለ በበኩላቸው ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያው ብቃት በሌላቸው ሰዎች የሚዘጋጅ መሆኑን ተናግረዋል። የቢሮ የህዝብ ግንኙነት ኃላፊ አክለውም ወጪን አጋኖ ማቅረብና ሰነዶችን የተሟላ አድርጎ አለማቅረብ የችግሩ ዋነኛ መንስኤ መሆኑን ተናግረዋል። የሚዘጋጁ የሂሳብ መዝገቦች ብቃት ባላቸው ባለሙያዎች ተዘጋጅተው የማይቀርቡ ከዛም በተጨማሪ ባለሙያዎቹ ወይም ደግሞ የሂሳብ ባለሙያዎቹ የሚያቀርቧቸው የሂሳብ መዝገቦች ግብር ከፋዩን ብቻ ለመጥቀም እና ወይንም ደግሞ ባልተገባ መንገድ ራሳቸውን ከመጠቀም ካለ ፍላጎት በመነሳት የተሟላ መረጃ ሳይዝ አንዳንድ ነገሮችንም ባልተገባ መንገድ ለምሳሌ ከወጪ ጋር በተያያዘ ወጪ ሊማጋግኖ የማቅረብ ሰነዶችን በተሟላ መንገድ ያለ ማቅረብ እንደነዚህ አይነት አንድ የሂሳብ መዝገብ ሊይዛቸው የሚገቡ መሰረታዊ የሆኑ ጉዳዮች በተሟላና በመረጃ በተደገፈ መንገድ ያለ ማቅረብ ማለት ነው። አርትስ ቴሌቪዥን ተቋሙ ከዚህ በኋላ በጉዳዩ ላይ እየወሰደ ያለውን እርምጃ ምን ይመስላል ብሎ ላቀረበላቸው ጥያቄም አቶ ሰውነት ተከታዩን ምላሽ ሰጥተዋል። እርምጃ ምን ይመስላል? እንግዲህ ተከታታይ የሆኑ ስራዎች እየሰራ ነው። በተለይ ከሂሳብ ባለሙያዎች ጋር በቅርቡ የኢትዮጵያ የኦዲት ጥራት አረጋጋጭ የሚባል አንድ ፌደራል ደረጃ የተቋቋመ ተቋም አለ። ከሱ ጋር በጋራ የመስራት ስራ እየሰራ ነው ያለው። ነጋዴዎች የሚያቀርቡት የሂሳብ መዝገብ በሙያው በቂ ብቃት ባላቸው ባለሙያዎች ደረጃውን በጠበቀ መልኩ ማዘጋጀትና የሂሳብ መዝገቦቻቸውን በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የተጣጣመ ሊሆን ይገባል ተብሏል። በሱዳን ጦርነቱ ባስከተለው አስከፊ ረሃብ አንዳንድ ቤተሰቦች በህይወት ለመቆየት ሳር እየበሉ መሆናቸውን የፈረንሳይ ዜና አገልግሎት ዘገበ። ሱዳን በሁለቱ ኃይሎች መካከል ለ2 ዓመታት ገደማ የዘለቀውን አስከፊ ጦርነት ተከትሎ እስከ ዛሬ ከተመዘገቡት ሁሉ ትልቁን ሰብአዊ ቀውስ የተሸከመች ሀገር መባሏ አይዘነጋም። ሩሃ ግርማ ተጨማሪ አላት። በሱዳን ጦር መሪ አብዱል ፈታህ አልቡርሃንና የፈጥኖ ድራሽ ኃይል መሪ ጄኔራል መሐመድ አምዳን ዳግሎ ወይም ሄምቲ መካከል ጦርነቱ የተቀሰቀሰው 2015 ዓ.ም ነበር። ሁለቱ ጄኔራሎች ለ3 አስርት ዓመታት ሱዳንን የመሯት ኦማር አልበሽርን እንደ አውሮፓውያኑ አቆጣጠር በ2019 ከስልጣን ካስወገዱ በኋላ ሀገሪቷን ሲመሯት ቆይተዋል። ሁለቱ ተፋላሚ ኃይሎች መፈንቅለ መንግስት ፈጽመው በጋራ ወደ ስልጣን የመጡ ሲሆን በዓለም አቀፍ ማህበረሰቡ ድጋፍ በተሰጠው የሲቪሊያን አስተዳደር ሽግግር ላይ ባሳዩት ልዩነት ወደ ግጭት ገብተዋል። 2 ዓመት ባስቆጠረው የሱዳን የእርስ በርስ ጦርነት ከ28000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ዘግቧል። ከ3 ሚሊዮን በላይ ሰዎች ተፈናቅለዋል። ጦርነቱ በፈጠረው ረሃብ የተነሳ አንዳንድ ቤተሰቦች በህይወት ለመቆየት ሳር እየበሉ መሆናቸውን የፈረንሳይ ዜና አገልግሎት AFP ዘግቧል። በአሁኑ ወቅትም የሱዳን ጦር ባላንጣውን የሱዳን ፈጥኖ ድራሽ ኃይል በማሸነፍ 2 ዓመታትን ከፈጀ ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገልጸዋል። የጦሩ ቃል አቀባይ ነቢል አብደላ ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን በመንግስታዊው ቴሌቪዥን ተናግረዋል። ቃል አቀባዩ ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል።
የፈጥኖ ደራሽ ኃይል አዛዥ መሐመድ አምዳን ዳጋሎ ሄምቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩ የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው የነበረ ቢሆንም ነገር ግን ጦሩ ቤተ መንግስቱን ከሱዳን ፈጥኖ ደራሽ ኃይሎች መቆጣጠሩን አስታውቋል። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያሳወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያሉ የሰብአዊ መብት ጥሰቶች መፈጸማቸውን ዘግቧል። ፈጥኖ ደራሽ ኃይሉ የካርቱም ደቡባዊ ክፍልንና በዋና ከተማይቱና ተጎራባቿ ኦምዱርማን ከተማ መካከል ያሉ ቦታዎችን አሁንም እንደተቆጣጠረ መሆኑ ተዘግቧል። የሱዳን ፈጥኖ ደራሽ ኃይሎች አዛዥ መሐመድ አምዳን ዳጋሎ በሰጡት መግለጫ የተወሰደብንን ለማስመለስ ጥረት እናደርጋለን ብለዋል። የሱዳን ፈጥኖ ደራሽ ኃይሎች አዛዥ መሐመድ አምዳን ዳጋሎ በሰጡት መግለጫ የተወሰደብንን ለማስመለስ ጥረት እናደርጋለን ብለዋል። ያለመንጃ ፍቃድ በማሽከርከር የሁለት ሰዎች ህይወት እንዲያልፍና የአካል ጉዳት እንዲደርስ ያደረጉ የወረዳ አስተዳዳሪ በገደብ ቅጣት ተለቀቁ። አርትስ ቴሌቪዥን በገደብ ቅጣት በምን አግባብ ነፃ ይሆናሉ ሲል በሁሉም ፍርድ ቤቶች ጠበቃና የህግ ባለሙያ ኢዮብ ተሾመን አነጋግሯል። ብዙነህ እንዳለ ዝርዝር አለው። በደቡብ ኢትዮጵያ ክልል ጌዲዮ ዞን ያለመንጃ ፍቃድ እያሽከረከሩ ሰርግ ላይ የነበሩ ሁለት የአንድ ቤተሰብ አባላት ላይ የሞትና በ12 ሰዎች ላይ ደግሞ የአካል ጉዳት ያደረሱት የይርጋ ጨፌ ወረዳ አስተዳዳሪ በገደብ ቅጣት ተለቀዋል። አደጋው የደረሰው በዞኑ ይርጋ ጨፌ ወረዳ ሀፋርሳ ወራቤ በተባለ ቀበሌ ታህሳስ 13 ቀን 2017 ዓ.ም ለልምምድ ብለው ያለመንጃ ፍቃድ የመንግስት ተሽከርካሪን እያሽከረከሩ በነበረበት የወረዳው ዋና አስተዳዳሪ አቶ ተስፋዬ ሚጂ መሆኑን የሟች ቤተሰብና የጌዲዮ ዞን ፍትህ መምሪያ ለቢቢሲ ተናግሯል። በተሽከርካሪ አደጋው የሶስት ልጆች እናት የሆኑት የወይዘሮ ገነት ንጎጁ የተባሉ ባለቤቶችና ወይዘሮ ዲኮ ዲቃዶሎ የተባሉ እናታቸው የሞቱባቸው አቶ ኩራባቸው ሙራሞ እላያቸው ላይ ነው የወጣው በማለት ስለ አደጋው ተናግሯል። በወረዳው በአሽከርካሪነት የተቀጠሩ አንድ ሰራተኛ አስተዳዳሪው ለልምምድ ብለው ጋቢና ሹፌራቸውን አስቀምጠው ለማሽከርከር እንደወጡ የተናገሩ ሲሆን ተሽከርካሪው ሰርግ ላይ ድንኳን ውስጥ የነበሩ እድምተኞች ውስጥ ዘሎ ነው የገባው ብለዋል። ተከሳሹ 8 ዓመት እንደተፈረደባቸው የሚናገሩት የሟች ቤተሰብ ነገር ግን ስለመለቀቃቸው ከሰዎች እንደሰሙ ገልጸዋል። የወረዳው ሰራተኛ የቀድሞ አስተዳዳሪ ስለመለቀቃቸው በአይናቸው ማረጋገጣቸውንም ተናግረዋል። በጣም ነው የምናዝነው ሲሉ ለሰሙት ዜና ምላሽ የሰጡት ቤተሰብ እስካሁን ወጥተንም አናውቅም፣ ሀዘን ላይ ነን ያለነው። የአንድ ሰው ህይወት ብቻ አይደለም ሁለት ሰው ከአንድ ቤት ማጣት ማለት ትልቅ ሀዘን ነው ብለዋል። አቃቢ ህግ የወረዳውን አስተዳዳሪ በቸልተኝነት የሰው ህይወት ማጥፋትና በቸልተኝነት የአካል ጉዳት ማድረስ የሚሉ ሁለት ክሶች ማቅረቡን የዞኑ ፍትህ መምሪያ ኃላፊ አቶ ብዙአየሁ ዘውዴ ተናግረዋል። በዚህም ተከሳሹ ጥፋተኝነቱን በማመን ፍርድ ቤቱ የካቲት 28 ቀን 2017 ዓ.ም የመነሻ ቅጣት የሆነውን የ8 ዓመት እስራትና የ13 ሺህ ብር የገንዘብ ቅጣት ብይን መስጠቱንም ገልጸዋል። ተከሳሹ ያቀረቧቸውን 7 የቅጣት ማቅለያ ሀሳቦች ፍርድ ቤቱ በመቀበል ቅጣቱን ወደ 3 ዓመት ከ7 ወራት እስራት ስለማውረዱም አክለው ተናግረዋል። ይሁን እንጂ ይህንን ቅጣት ፍርድ ቤቱ በማገድ ተከሳሹን የ2 ዓመት የገደብ ቅጣት በመስጠት እንዳሰናበተው አስታውቀዋል። አርትስ ቴሌቪዥን ሰዎች በገደብ ቅጣት እንዴት ነፃ ይሆናሉ ሲል በሁሉም ፍርድ ቤቶች ጠበቃና የህግ ባለሙያ ኢዮብ ተሾመን ጠይቀናል። የገደብ ሴንስ ምናልባት ግልጽ ለማድረግ ያክል በሆነ ወንጀል አንድ ሰው ቢጠረጠርና ወይም ደግሞ ቢከሰስ የቅጣት ማቅለያዎችን ያቀርባል። ለምሳሌ የቤተሰብ ኃላፊ መሆኑ፣ ከዚህ በፊት በወንጀል ተጠርጥሮ ወይም ደግሞ ተከሶ ጥፋተኛ ለመሆኑም ሌሎች ተጨማሪ የቅጣት ማቅለያ ምክንያቶችን አቅርቦ ፍርድ ቤቱ ካመነበት ይቀጥላል። ሰው ገደብ ማለት ለምሳሌ የተከሰበት አሁን ወንጀል የእጅል ፊት ቢሆን ወይም ደግሞ ሰው መደብደብ ቢሆን እስከ ተወሰነ ዓመት እስከ 2 ዓመት ድረስ ወይም እስከ ተወሰነ ዓመት ድረስ ምንም አይነት ወንጀል እንዳይሰራ በእጅል ፊት ክስ በገደብ ወጥቶ ለምሳሌ ሌላ ሰው እንደገና ሌላ አደጋ መኪና ቢገጭ እንደገና ይህን እንደ አዲስ ይቀሰቀስበታል ማለት ነው። የእጅል ፊቱ በዛኛውም እንደገና ይጠየቃል ማለት ነው። በሁለት ወንጀል ይጠየቃል እንደማለት ነው። ስለዚህ በዛች ጊዜ ገደብ ውስጥ ምንም አይነት ወንጀል መስራት የለብህም ማለት ነው። ከሰራ በዚህ በተከሰስክበትም ወደፊት በምትሰራው ነው እንደ አዲስ የምትከሰሰው። ያ ነው የገደብ ሀሳብ። አቃቢ ህግ የፍርድ ቤቱ ውሳኔው ፍትሐዊ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡን አቶ ብዙአየሁ ተናግረዋል። ይህንን ያህል የቅጣት ማቅለያዎች ተቀብሎ አቃቢ ህግ ያቀረባቸውን የቅጣት ማክበጃ ሀሳቦችን ዘሎ ፍርድ ቤቱ ባልተገባ መልኩ ቅጣቱ ወደ ታች እንዲወርድ ያደረገበት አግባብ አሰራርና ህግን መሰረት ያደረገ አይደለም ብለዋል። ከዚህ ባለፈም ፍርዱ ሊገደብ የሚገባው ጉዳይ አይደለም፣ የሚታገዱ ጉዳዮችና ሌሎችን ሊያስተምሩ የሚችሉ ግለሰቡ ለማህበረሰቡ ጥቅም የሚያመጣ ከሆነ ነው ብለዋል። በቸልተኝነት
በዋነኝነት የሰው ህይወት ማጥፋት ከ7 ዓመት እስከ 15 ዓመት እስራት የሚያስቀጣ ወንጀል ሲሆን በቸልተኝነት አካል ጉዳት ማድረስ ደግሞ ከ3 ዓመት በላይ እስራት የሚያስቀጣ ወንጀል ነው። አደጋ ማድረስን በተመለከተ ሁሉም ኬዝ ራሱ የሆነ ዲስቲንክት የሆነ ባህሪ ያለው ሁሉም ኬዝ ለየት የሚያደርገው አንዱ ኬዝ ከአንዱ ኬዝ የሚለየው ራሱ ባህሪ ያለ ምን ይደረጋል? ዩዥሊ አንዳንድ ጊዜ ሰው ይገጭና ድንገት አክሲደንታል በማንዳንዱ እንትን መንጃ ፈቃዱ እንዳይዞ ያው መኪና እንደመሆኑ መጠን ማሽን እንደመሆኑ መጠን ዲስፈንክሽን ሊያደርግ ስለሚችል ሰዎችን ይገጫል። በተቻለ መጠን እንደሚደረገው አንዳንድ ሰው ይትና ወዲያው ሕክምናውን ተጎጂዎችን ሕክምና ያሳክማል። ከዛ ያው ወንጀል እንደመሆኑ መጠን ያው በዝምታ አይታለፍምና እስከዚህ መሰረት በጊዜው አደጋውን ማድረሱ እንዳለ ሆኖ ለተጎጂዎች በቂ ሕክምና ማድረጉ ለእነሱ ኮንሰልድ መሆኑን በማሳየት አትሊስት እንደ ቅጣት ማቅለያ ታቀርበዋለህ። ያ ማለት ግን ነሰሰርሊ ቅጣቱ አይቀርልህም ማለት አይደለም። አንዳንድ ጊዜ ደግሞ ማሳከም እንዳለ ሆኖ ደግሞ ሰው ከሞተብህ በሽምግልና የምታደርጋቸው ስምምነቶች አሉ ከሰዎች ጋር ከሟች ቤተሰቦች ጋር ማለት ነው። ይሄ ማለት ግን አሁንም እንደ ቅድም እንዳልኩ እንትን አያስቀርልህም፣ ተጠያቂነትንም አያስቀርልህም፣ ግን እንደ አንድ ቅጣት ማቅለያ ይታይልሃል። የተከሳሹ ቅጣት አነስተኛ ለመሆኑ የመንግስት ባለስልጣን መሆናቸው ሚና ተጫውተው እንደሆነ የተጠየቁት የፍትህ መምሪያ ኃላፊው አቃቢ ህግ ክስ እንዳይመሰረት ተጽዕኖ እንዳልደረሰበት በመጠቆም ሚና ነበረው የሚል እምነት እንደሌላቸው ተናግረዋል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የካዛቫ ስራ ስር ዱቄት ከጤፍ ጋር ተቀላቅሎ በእንጀራ መልክ እንዲሸጥ መፈቀዱን ተከትሎ ከጤና ጋር የተያያዙ ጥያቄዎችን አስነሳ። ከቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የአውሮፓ አህጉር እጅግ ጭንቅንቁ አውሮፕላን ማረፊያ አገልግሎት መስጠት አቆመ። የዩናይትድ ኪንግደሙ ግዙፍ ሂትሮ ዓለም አቀፍ አየር ማረፊያ አገልግሎት መስጠቱን ያቆመው ባጋጠመው የመብራት መቋረጥ ምክንያት ነው ተብሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Massive fire broke out at an electrical substation supplying the airport. የዩናይትድ ኪንግደሙ ግዙፉ ሂትሮ ዓለም አቀፍ አየር ማረፊያ አቅራቢያው በሚገኝ የኤሌክትሪክ ማከፋፈያ ጣቢያ ላይ እሳት መቀስቀሱን ተከትሎ በተከሰተው መብራት መቋረጥ ሙሉ ቀን ተዘግቶ ይውላል ተብሏል። እሳት አደጋ የደረሰበት ማከፋፈያ ጣቢያ ለአየር ማረፊያው የኤሌክትሪክ ኃይል አቅራቢ እንደሆነ ተገልጿል። በሀገሪቷ ውስጥ ከዚያም አልፎ በመላው አውሮፓ ካሉ አየር ማረፊያዎች ሁሉ በከፍተኛ ሁኔታ ስራ የሚበዛበት ሂትሮ አየር ማረፊያ በሚቀጥሉት ቀናት ከፍተኛ መስተጓጎል እንደሚኖር አስጠንቅቆ እንደገና እስኪከፈት ድረስ ተሳፋሪዎች በምንም አይነት ሁኔታ እንዳይጓዙ መመሪያ አስተላልፏል። የተሳፋሪዎቻችንን እና የስራ ባልደረቦቻችንን ደህንነት ለመጠበቅ አርብ ሙሉ ቀን ከመዝጋት ውጪ ምንም አማራጭ የለንም ሲሉ የአየር ማረፊያው ቃል አቀባይ ተናግረዋል። የእሳት አደጋ ሰራተኞች ጥረት እያደረጉ ቢሆንም የኤሌክትሪክ አገልግሎቱ በአስተማማኝ ሁኔታ መቼ እንደሚመለስ ግልጽ አይደለም ሲሉ አክለዋል። አየር ማረፊያው ለተፈጠረው መስተጓጎል ይቅርታ ጠይቆ መንገደኞች የበለጠ መረጃ ለማግኘት አየር መንገዶቻቸውን እንዲያነጋግሩ ምክር አስተላልፏል። ሂትሮ የዩኬ ግዙፉ አየር ማረፊያ ሲሆን በቀን ውስጥ ማረፊያና መነሻቸውን ያደረጉ 1300 አውሮፕላኖችን ያስተናግዳል። ባለፈው ዓመት ክብረ ወሰን በሚባል ሁኔታ 83.9 ሚሊዮን መንገደኞች ማስተናገዱን ከተቋሙ የተገኘው መረጃ ያስረዳል። የአየር ማረፊያው በዛሬው ዕለት ተዘግቶ በመዋሉ ቢያንስ 1351 በረራዎች እንደሚስተጓጎሉ የበረራ መከታተያ ድረገጽ ፍላይት ራዳር 24 በኤክስ ገጹ አስፍሯል። 120 የሚሆኑ አውሮፕላኖች ማለዳ ላይ ለማረፍ እየተጠባበቁ እንደነበር ድረገጹ አክሎ ገልጿል። በምዕራብ ለንደን ሃይስ በሚገኘው ማከፋፈያ ጣቢያ የተቀሰቀሰው የእሳት ቃጠሎ በሺዎች የሚቆጠሩ መኖሪያ ቤቶችን መብራት አልባ ማድረጉም ተገልጿል። ተጨማሪም 150 ነዋሪዎች ከአካባቢው እንዲወጡ ተደርገዋል። የድንገተኛ አደጋ አገልግሎት በስፍራው የተጠራው በሀገሬው ሰዓት አቆጣጠር ሐሙስ ከሌሊቱ 5 ሰዓት ተኩል ገደማ ሲሆን ከጣቢያው ከፍተኛ የእሳት ነበልባል ሲቀጣጠል እንዲሁም ጭስ ሲወጣ በማህበራዊ ሚዲያዎች የተጋሩ ቪዲዮዎች አሳይተዋል። የእሳቱ መንስኤ እስካሁን አልታወቀም። የለንደን ፋየር ብርጌድ እንዳስታወቀው የማከፋፈያ ጣቢያው ግማሹ ትራንስፎርመር ሌሊት 10 ሰዓት ላይ በእሳት እየነደደ ነበር
ነበር ብሏል። የእሳት አደጋውን ለመከላከል 70 የእሳት አደጋ ተከላካዮች እንዲሁም 10 መከላከያ ሞተሮች ወደ ስፍራው መላካቸውን ብርጌዱ አስታውቋል። እሳቱ ባስከተለው የመብራት መቋረጥ ምክንያት ከ16300 በላይ የመኖሪያ ቤቶች የኤሌክትሪክ ኃይል ማጣታቸውን የስኮትላንድና የደቡባዊ ቀጠና የኤሌክትሪክ ኃይል አቅራቢ ድርጅት በኤክስ ገጹ አስታውቋል። ይህ በእንዲህ እንዳለ በአፋር ክልል አዋሽ 7 ኪሎ ከተማ አቅራቢያ በ3 የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶዎች ላይ ስርቆት መፈጸሙን ተከትሎ ድሬዳዋ፣ ሐረርና ጅጅጋን ጨምሮ በምስራቅ ኢትዮጵያ በሚገኙ ከተሞች የኤሌክትሪክ ኃይል በመቋረጡ ምናልባት የድሬዳዋ አየር ማረፊያን በተመሳሳይ ተዘግቶ እንደሆነ ለማጣራት ወደ ኢትዮጵያ አየር መንገድ በኢሜል መረጃ የጠየቅን ሲሆን ምላሻቸው እንደደረሰን መልሰን የምናቀርብ ይሆናል። የኢትዮጵያ የካፒታል ገበያ ባለስልጣን ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፈቃድ መስጠቱን አስታወቀ። ባለስልጣኑ ለካፒታል ገበያው እንቅስቃሴ ቁልፍ ሚና ለሚኖራቸው የካፒታል ገበያ አገልግሎት ሰጪዎች ፈቃድ የመስጠት ስነ ስርዓት በአዲስ አበባ አካሂዷል። ኤዶም አስመላሽ ጉዳዩን በዝርዝር ተመልክተዋለች። የኢትዮጵያ የካፒታል ገበያ ባለስልጣን በዛሬው ዕለት ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። ባለስልጣኑ ለካፒታል ገበያው እንቅስቃሴ ቁልፍ ሚና ለሚኖራቸው የካፒታል ገበያ አገልግሎት ሰጪዎች ፍቃድ የመስጠት ስነ ስርዓት በአዲስ አበባ አካሂዷል። በስነ ስርዓቱ ላይ የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን የቦርድ ሰብሳቢ ማሞ ምህረቱ ባለስልጣኑ ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። ይህም ለኢትዮጵያ የፋይናንስ ስርዓት መሻሻል ከፍተኛ ፋይዳ እንዳለው አስገንዝበዋል። በሚገባ ያደገና የዳበረ የካፒታል ገበያ ለሀገር ኢኮኖሚ እድገትና ብልጽግና እጅግ በጣም አስፈላጊ ነው። የካፒታል ገበያ ባደገበት ሀገር አምራች ኩባንያዎች የአክሲዮንና የብድር ሰነዶችን በመሸጥ የረጅም ጊዜ እና የአደጋ ስጋት ያለባቸው ነገር ግን የምርታማነት ባህሪ ያላቸው ፕሮጀክቶችን በቀላሉ ፋይናንስ ማድረግ ይችላሉ። ባንኮች በባህሪያቸው እንደዚህ አይነት ፕሮጀክቶችን ፋይናንስ ማድረግ ስለማይችሉ የካፒታል ገበያ በሌለበት ሀገር ለእድገትና ለስራ ዕድል ፈጠራ አስፈላጊ የሆኑ እንደዚህ አይነት ፕሮጀክቶችን በስራ ላይ ሳይውሉ ይቀራሉ። በሌላ መልኩ ደግሞ የካፒታል ገበያ ለህብረተሰቡ አማራጭ የቁጠባ መንገዶችን በማቅረብ የኢኮኖሚውን የፋይናንስ ቁጠባ ከፍ ያደርገዋል። የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልህቁ በበኩላቸው ገበያው ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖረውም በአግባቡ ሳይሰራበት መቆየቱን አንስተው ይህንኑ ተከትሎ የካፒታል ገበያ ባለስልጣን በማቋቋምና የተለያዩ የአሰራር ስርዓቶችን በመዘርጋት እየተሰራ እንደሚገኝ መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። በኢትዮጵያ የመጀመሪያዎቹ የኢንቨስትመንት ባንኮች የሰነድ መዋለ ንዋይ ገበያ አከናዋኝ ፍቃድ የተሰጠበትና አጠቃላይ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ4 ወደ 9 ከፍ ያደረገ ነው ብለዋል። በሀገራችን ለመጀመሪያ ጊዜ የኢንቨስትመንት ባንክና የሰነድ መዋለ ንዋይ ገበያ አከናዋኝ ወይም ሴኩሪቲስ ዲለር ስራ ለሚጀምሩ ኩባንያዎች ፈቃድ ለመስጠት በቅተናል። ከዚህ በተጨማሪም ለሁለት ድርጅቶች የሰነድ መዋለ ንዋይ ኢንቨስትመንት አማካሪነት ፈቃድ የምንሰጥ ሲሆን ከዚህ በፊት በዚሁ ዘርፍ ከሰጠናቸው 4 ድርጅቶች ተጨማሪ ይሆናሉ ማለት ነው። በመሆኑም በድምሩ በዛሬው ቀን 9 ፈቃድ የሰጠናቸው የካፒታል ገበያ አገልግሎት ሰጪ ኩባንያዎች አሉን ማለት ነው። ከነዚህ ዛሬ ፈቃድ የምንሰጣቸው ኩባንያዎች የፈቃድ ጥያቄዎቻቸውን የአገልግሎት አሰጣጣቸውንና ሚኖራቸውን ቁመና ጠንካራ፣ ግልጽ ከዓለም አቀፍ ምርጥ ተሞክሮዎች ጋር የተጣጣመ እንዲሆን ለማድረግ ባለፉት 5 ወራት በላይ በርካታ ስራዎች ስንሰራ ቆይተናል። ከነዚህ ኩባንያዎች ጋር ባደረግነው ሰፊ ውይይትና ግምገማ ስራ ለመጀመር የሚያስችሏቸው ቁመና ላይ መድረሳቸውን ስላመንን ፈቃዱን ለመስጠት ወስነናል። አዲሶቹ የካፒታል ገበያ አገልግሎት ሰጪዎች የኢትዮጵያን የፋይናንስ ዘርፍ ስኬትና ዘላቂነት በማረጋገጥ ገበያውን ለመቅረጽ የሚጫወቱት ሚና ወሳኝ መሆኑንም አስገንዝበዋል። ፍቃዱ የተሰጣቸው ድርጅቶች ሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር፣ የሰነደ መዋለ ንዋይ ገበያ አከናዋኝ፣ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር፣ የሰነደ መዋለ ንዋይ ኢንቨስትመንት አማካሪ እንዲሁም ኢኩዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ መሆናቸውም ተገልጿል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በተባባሪያችን ናትናኤል ደበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች የሎሬት ጸጋዬ ገብረመድህን እሳት ወይ አበባ የግጥም መጽሐፍ ከዓመታት በኋላ በድጋሚ ታትሞ ለንባብ ሊበቃ ነው። ዶክተር አለማየሁ ዋሴ ለየት ባለ አጻጻፍ የመጡበት አዲስ መጽሐፋቸው ለንባብ በቃ። መቼቱን በአንድ የፋሲካ ዋዜማ ምሽት ላይ ትኩረቱን ያደረገ ፊልም ለእይታ በቃ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። በዳግም ሲሳይ ዳይሬክት የተደረገው ለፋሲካ ሌሊት ፊልም ባሳለፍነው ማክሰኞ መጋቢት 9 ቀን 2017 ዓ.ም በዓለም ሲኒማ ተመርቆ ለእይታ በቅቷል። እንኳን አደረሰሽ። እንኳን አብሮ አደረሰሽ። የጌታን ትንሣኤ ጭፈራ ቤት ማክበር ግን አይከብድም? ፊልሙ በአንድ ነጠላ የፋሲካ ዋዜማ ምሽት በአዲስ አበባ ጎዳናዎች ፍቅርና ውጣ ውረድ ሲፈራረቁ የሚታዩበት ፊልም እንደሆነ ተነግሯል። በፊልሙ ላይ ቸርነት ፍቃዱና መስከረም አበራ ተውነውበታል። ለፋሲካ ሌሊት በሂስትሪ ፊልም ካምፓኒ ተዘጋጅቶ የቀረበ ሲሆን ከመጋቢት 12 ጀምሮ በተለያዩ ሲኒማ ቤቶች ይታያል ተብሏል። ዶክተር አለማየሁ ዋሴ ለየት ባለ አጻጻፍ የመጡበት አዲስ መጽሐፋቸው ለንባብ በቃ። ፍካሬ የተሰኘ ርዕስ የሰጡትን አዲስ መጽሐፋቸውን ከሰሞኑ ለአንባቢያን አቅርበዋል። መጽሐፉ በ202 ገጾች የተቀነበበ ሲሆን በ320 ብር የጀርባ ዋጋ ለአንባቢያን አቅርበዋል። ዶክተር አለማየሁ ዋሴ ከዚህ ቀደም እምጓ፣ ዝጎራ፣ መርበብትን ጨምሮ 6 መጽሐፍትን ለአንባቢያን አቅርበዋል። የኛው መጽሐፋቸው 7ኛ ሲሆን አልጎሪ የተሰኘውን የሥነ ጽሑፍ ዘውግ የተከተለ በመሆኑ ከዚህ ቀደም ካወጧቸው መጽሐፎች ለየት ያለ እንደሆነም ተነግሮለታል። የሎሬት ጸጋዬ ገብረመድህን እሳት ወይ አበባ የግጥም ስብስብ መጽሐፍ ከዓመታት በኋላ በድጋሚ ታትሞ ነገ ለንባብ ይበቃል። መጽሐፉ በድጋሚ ለንባብ የሚበቃው በሎሬት ጸጋዬ ገብረመድህን የህይወት ታሪክ ላይ የሚያተኩረው ምጥቀት በቅኔ አክናፍ መጽሐፍ ምርቃት ስነስርዓት ላይ ነው። በፋሲል ይትባረክ የተዘጋጀው ምጥቀት በቅኔ አክናፍ የተሰኘው መጽሐፍ ነገ ቅዳሜ መጋቢት 13 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ ውስጥ ቤተሰቦች የሙያ አጋሮቻቸው ተማሪዎቻቸው በተገኙበት ይመረቃል። በዕለቱም ከሎሬት ጸጋዬ ገብረመድህን ስራዎች ቅንጭብ ተውኔት፣ ግጥም፣ ሙያዊ ዳሰሳም ይቀርባል ተብሏል። በተመሳሳይም ምጥቀት በቅኔ አክናፍ መጽሐፍ ምርቃት ጎን ለጎንም ከዓመታት በኋላ እሳት ወይ አበባ መጽሐፍም ለንባብ ይበቃል ተብሏል። ተከታታይ የቴሌቪዥን ድራማዎች ላይ ትኩረቱን ያደረገ ሙያዊ ውይይት ነገ ይካሄዳል። የኢትዮጵያ ሳይንስ አካዳሚ የብላቴንጌታ ህሩይ ወልደስላሴ የሥነ ጥበባት ማዕከል በኢትዮጵያ ተከታታይ የቴሌቪዥን ድራማዎች ስኬትና ፈተና እንዲሁም ተስፋዎች ዙሪያ በቅጥር ግቢ ውስጥ ውይይት አሰናድቷል። ውይይቱን የሲኒማ ባለሙያው ሄኖክ አየለ ይመራዋል። ቤዛ ኃይሉና ሙሴ ጌትነት መወያያ ሐሳቦችን ያጋራሉ ተብሏል። ውይይቱ ነገ ቅዳሜ መጋቢት 13 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ በኢትዮጵያ ሳይንስ አካዳሚ ብላቴንጌታ ህሩይ ወልደስላሴ አዳራሽ ውስጥ ይካሄዳል። የነገረ መጽሐፍት አዘጋጆችና ታዳሚያን ነገ ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ በተሰኘ መጽሐፍ ላይ ውይይት ያካሂዳሉ። በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍት ውይይት ነገ ቅዳሜ መጋቢት 13 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ይካሄዳል። በዚህ ሳምንት የተመረጠው መጽሐፍ ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ የተሰኘ መጽሐፍ ሲሆን በክብር እንግድነት ልጃቸው መኮንን ከተማ ይፍሩ ይገኛሉ ተብሏል። የፕሮግራሙ አዘጋጅና አቅራቢ ደራሲ እንዳለጌታ ከበደ ነው። ገማሊያ ፊልም የፊታችን ሰኞ ለእይታ ይበቃል። በኪማ ፊልም ተሰርቶ በጸጋ መልቲሚዲያ የቀረበው ገማሊያ ፊልም የፊታችን ሰኞ በልዩ ዝግጅት ይመረቃል። የፊልሙ ዳይሬክተር የባለክራር ፊልም ደራሲና ዳይሬክተር የሆነው ሳሙኤል የባዩሽ ልጅ ሲሆን በድርሰት ኤፍሬም ሀጎስ ተሳትፏል። 1 ሰዓት ከ50 ደቂቃ ርዝመት ያለው ፊልሙ በጸጋ መልቲሚዲያ ጸጋ ባተ ፕሮዲስ ተደርጓል። በትወና ሰለሞን ቦጋለ፣ አዜብ ወንደሰን እንዲሁም ቃል ኪዳን ዳንኤልና ሌሎችም ተሳትፈውበታል። መጋቢት 15 ጥሪ የተደረገላቸው እንግዶችና ታዋቂ ኪነጥበብ ባለሙያዎች በተገኙበት በዓለም ሲኒማ የሚመረቅ ሲሆን መጋቢት 19፣ 20 እና 21 እንዲሁም መጋቢት 26፣ 27 እና
2028 በሁሉም ሲኒማ ቤቶች እንዲሁም በአሜሪካን ሀገር ይመረቃል ተብሏል። ለቀረጻ 1 ዓመት ከ6 ወር የወሰደ ሲሆን 2.3 ሚሊዮን ብር በላይ ወጪ እንደወጣበትም ተነግሯል። የተወደዳችሁ ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተም